ታላቁ ሯጭ ኃይሌ ገብረስላሴ በትናንትናው ዕለት 1 ሚሊዮን ብር ለፋኖ ሰጠ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ደስ የሚያሰኝ ዜና ሰምተናልና እንሆ ከነማብራሪያው ወደ እናንተ የምናቀርበው ይሆናል። እስከዛሬ ድረስ ታላቁን ፋኖን ብዙ አርቲስቶች ውስጥ ለውስጥ እንደሚረዱት ወይም ውስጥ ለውስጥ ያላቸውን ገንዘብ አካፍለው አይዟችሁ በርቱልን የኛ ጀግኖች እያሉ እንደሚልኩ ምንም የሚደባበቅ ነገር የለም። ነገር ግን ታላቁ የኢትዮጵያ ሯጭ ኃይሌ ገብረስላሴ ዛሬ ላይ ከፋኖ ጎን መቆሙ ብዙዎችን አስገርሟል፣ ብዙዎችን አስደንግጧል። ምክንያቱም እስከዛሬ ውስጥ ለውስጥ ተደብቀው መርዳት ያለባቸውን ይርዱ እንጂ ይሄን ያክል በይፋ ወጥተው 1 ሚሊዮን ብር አንስቶ የሚሰጥ የትኛውም አርቲስትም ሆነ ሯጭ ወይም ደግሞ ባለስልጣን የፋኖ ደጋፊ አልነበረም። ኃይሌ የመጣው ይምጣ የሆነው ይሁን ብሎ ይህንን ውሳኔ እንደወሰነ ግልጽ ነው። ሁላችንም እንደምናውቀው ሯጩ ታላቁ ኃይሌ ገብረስላሴ እንዲሁም ባለሀብቱ ነጋዴውም ጭምር ኦሮሞ እንደሆነ እናስባለን ወይም ደግሞ ሁላችንም የምናውቀው ይሆናል። አሁን ላይ ግን እሱ እኔ ኦሮሞ ልጅ ነኝ እንጂ የኦሮሚያ ወገንተኛ ብቻ አይደለሁም፣ አማራውም የኔ የኢትዮጵያ ደሜ ነውና ሲቸገር ሲራብ ሲጠማ ዝም ብዬ ቁጭ ብዬ አላይም የሀገሩን ሁኔታ እንደምናየው ነው ብሎ እንግዲህ 1 ሚሊዮን ብር የሚያክል ትልቅ ብርን አንስቶ ለፋኖ ሰጥቷል። ሁላችንም እንደምናውቀውና እንደምንረዳው ፋኖ የብዙ ደጋፊዎች ችግርም ሆነ ምንም የለበትም። ነገር ግን ፋይናንስ በየቦታው ብዙ ነገሮችን እንዳያደርጉ ወይም ደግሞ አቅማቸውን ሙሉ ለሙሉ ተጠቅመው ይችን ሀገር እንዳይቆጣጠሩ እንደሚያደርጋቸው ሁላችንም በግልጽና በይፋ የምናውቀው ነው። ፋኖ እስከዛሬ የሚመግበው አካል ማንም የለም። በያሉበት የሀገሬው ሕዝብ እያበላ እያጠጣ ነው እዚህ ያደረሳቸው። እስከዛሬም የተዋጉት በሀገሬው ሕዝብ ምግብና ውሃ እንጂ አንድ ተከፍቶላቸው ቁጭ ብለው የሚበሉበት የሚጠጡበት የራሳቸው ካምፕ የለም። ሆኖም ግን ትግላቸው ከልባቸውና ወኔያቸው ከውስጣቸው ስለሆነ ያገኙትን በልተው ያገኙትን ጠጥተው ሲያሻቸውም ካላገኙ ባዷቸውን ተራቡ ጭምር እስከዛሬ ሲዋጉ ቆይተዋል። አሁን ላይ ግን ከዲያስፖራው በተጨማሪ የሀገራችን አርቲስቶች በጣም ከፍ ያለ መጠን ያለውን ብር ውስጥ ለውስጥ ሲልኩላቸው ሲያግዟቸው ተመልክተናል። የኃይሌ ገብረስላሴም እጅግ በጣም አስደንጋጭ፣ አስገራሚ፣ አስደሳች ሁኔታ ነው። በአሁኑ ሰዓት በህይወቱ ፈርዶ ይህንን ትልቅ ብር አንስቶ ለማንም የሚሰጥ የለም። ኃይሌ ቃለ መጠይቅ በተደረገበት ሰዓት እኛ እዚች ሀገር ላይ እኮ መስራት አልቻልንም፣ ስለዚህ ማንን በምን ሰዓት መደገፍ እንደምችል ማወቅ አለብን። እኔ እንደምታውቁት ትላልቅ ሆቴሎች እንደዚሁም ትላልቅ የመኪና ማስመጫና መላኪያ አለኝ። ነገር ግን ሸጬ ከማተርፈው በላይ ለቀረጥ ወይም ደግሞ ለንግድ ተብሎ የሚከፈለው ብር በዝቷል። ሰርተን ራሱ መንግስት እየወረሰን ነው እንጂ ሰርተን እየተጠቀምን አይደለም። እኔ አንድ ባለሀብት ተብዬ የምጠራው ሰውዬ ይሄን ያክል ውስጤ ላይ ችግር ሲገጥመኝ ኢኮኖሚ መቃወስ ሲገጥመኝ እንዴት ያ የፋኖ ለፍትህ ለአንድነት የሚታገለውን የፖለቲካ ፓርቲ ማገዝ ያቅተኛል? ኖሮኝ ተርፎኝ አይደለም የምሰጠው። ነገር ግን እነሱ እየተራቡ እነሱ ተጎዱ ማየት ስለማያስችለኝ ነው። አዎ የአማራ ሕዝብ ይቅር በለኝ አርፍጃለሁ፣ ግን ከመቅረት ይሻላል ሲል እንግዲህ ተናግሯል ማለት ነው። እንደዚሁም ድጋፉ ሁሌም ቢሆን እስከሚችለው ድረስ ከነሱ ጋር እንዳለና አብሯቸውም የሚችለውን ያክል እንደሚያደርግ ግልጽ የሆነ ማብራሪያን ሰጥቷል። ኃይሌን አመስግኑልን ኮመንት ላይ ለፋኖ መልካም እድል፣ ፋኖ እየጠበቅናችሁ ነው እያላችሁ ኮመንት ላይ ጻፉልን። መልካም ቀን።